ክቡራን ወፍቁራን ሰብአ ቤቴ በዛሃለውክሙ ሰላምየ ይብጻሕ ለክሙ ናሁ ዘንርኢ እዝል ክብሪእቲ ይትበሃል። ኩልክሙ ግበሩ ፎሎ ላይክ ኮፒ ሊንክ ሼር። በምስያጠ አይሁድ ዘሴጥዎ ላሂመ ተነብዮ ኦሜጋ። በምስያጠ አይሁድ ዘሴጥዎ ላሂመ ተነብዮ ኦሜጋ። ለመስቀል ለበዓለ መስቀል ተጠብሃ እምቀራንዮስ እንግልጋ። ውስተ ቤተ አዳም ወሔዋን አምጣነ ገዝፈ በስጋ። እንዘ ኢይትየየል ኃይለ ምንተ በቀርኑ አመ ተረክበ በጸጋ የሚል እንግዲህ ይህ እዝል ክብሪእቲ አራት ቤት ያለው ነው። ሁለተኛውና ሶስተኛው ተመሳሳይ ቤት የጉባኤ ቃና ቤት መደብ መጀመሪያና መጨረሻውም እንደዛው ጉባኤ ቃናን ይመስላል ማለት ነው። በእዝልም በግዕዝም ጉባኤ ቃና መነሻ ማድረግ እንችላለን። ለምሳሌ ለመስቀል ተጠባ ስንል በግዕዝ ጉባኤ ቃና ጀምረናል። ቤት መምቻው ከነ ተቀባው ግን ያው የጉባኤ ቃና ቤት መምቻ መደብ ከነ ተቀባዩ ነው። ይሄኛው ውስተ ቤተ አዳም ስንል ደግሞ በእዝል ጉባኤ ቃና ጀምረነዋል ማለት ነው። ሌላው ይሄኛው የመጀመሪያውና መጨረሻው አራተኛው ማለት ነው ተመሳሳይ ነው። ሁለቱ በመሃሉ ማረፊያ አለ እንጂ ከዛው ጋር ተመሳሳይ ነው። ለምሳሌ እዚህ ጋር ዘሴጥዎ እዚህ ጋር ማረፊያ ይባላል የመሃል ወይንም ሀረግ እንለዋለን። እዚህም ጋር በቀርኑ ሲል ማረፊያ ይባላል። ሌላ ግን እንደዛው ተመሳሳይ አንድ አይነት የጉባኤ ቃና አተካከል ውጤት ነው ማለት ነው። ወደ አማርኛው ስንሄድ እንግዲህ በአይሁድ ገበያ አይሁድ የሸጡት የትንቢት የተነበዮ የትንቢት በሬ ኦሜጋ ወይንም የትንቢት ላም ኦሜጋ ለመስቀል ለበዓለ መስቀል ተጠብሃ እምቀራንዮስ እንግልጋ። ከቀራንዮስ አደባባይ ለመስቀል ተሰዋ ወይንም ታረደ። ውስተ ቤተ አዳም ወሔዋን አምጣነ ገዝፈ በስጋ። በአዳምና በሔዋን ቤት ውስጥ በስጋ ገዝፏልና ወፍሯልና በስጋ ማለት ነው። እንዘ ኢይትየየል ኃይለ በቀርኑ አመ ተረክበ በጸጋ። ኃይልን የማይበረታታ በቀንዱ ኃይልን የማይበረታታ ሳይበረታታ አመ ተረክበ በጸጋ በጸጋ ተገኝቷልና ነው። ለሰሙ ምንድን ነው እንግዲህ ከገበያ አንድ የስጋ በሬ ያው እንዲሸጥ ለበዓል ይወጣል ማለት ነው። አንድ ሰው ያገዘፈው ስጋ ይኖራል። እንግዲህ ሊሸጥ ይወስደዋል። የሚገዛ ደግሞ ይኖረዋል ማለት እንግዲህ ብዙ ገንዘብ አውጥቶ የሚገዛው ስጋ ያለውን የወፈረውን ነው አይቶና እሱም ስጋ ስለያዘ ያው ወዲያው ይሸጣል ማለት ነው። ይሸጣል። ከዛ በኋላ ግን ወዲያው የተሸጠበት ዓላማ ወይንም የተገዛበት ዓላማ ለመታረድ ነውና ይታረዳል ለማለት ነው። በቀንዱ አይበረታታምና ማለት እንግዲህ በቀንዱ ስለማይበረታታ ወይንም ስለማይወጋ በቀላሉ ይዘው ያርዱታል ለማለት ነው። ይሄ ለሰሙ ነው። ለወርቁ ምንድን ነው ከተባለ እንግዲህ አይሁድ በምክራቸው ምስያጥ ያው በአይሁድ ላይ ተናቦ ስለተገኘ ወርቅንም ያወጣል። እንዲሁም ደግሞ ምስያጥ ያው አሳልፈው ለሊቃነ ካህናቱ ለንጉሳውያን ሰጥተዋል ማለት ነው። የሞት ፍርድ እንዲፈረድበት ምንም እንኳን መንፈሳዊ ፍርድ ቤት ቢያየውም በሐናና በቀያፋ ቢታይም ግን የሞት ፍርድ የተፈረደበት በጲላጦስና በሄሮድስ በመኳንንት ወይንም በንጉሶቹ ነው ማለት ነው። በቄሳር ወዳጆች የሞት ፍርድ ተፈርዶበታል ማለት ነው። ስለዚህ ገበያ የተነሳው ያው ማለት ነው። ለመስቀል ተጠባ ማለት በመስቀል ላይ ያው እንግዲህ ራሱን መስዋዕት አድርጎ
የሰዋ መስዋዕቱን የተቀበለ መስዋዕቱን ያቀረበ ኢየሱስ ክርስቶስ በመስቀል ላይ ነው ለማለት ነው። ለበዓለ መስቀል እምቀራንዮ እንግልጋ ከቀራንዮ ያው በቀራንዮ አደባባይ ወይንም በቀራንዮ ራስ ተራራ ላይ ነው እንግዲህ የተሰዋው ማለት ነው። ወይንም የነፍሱን ከስጋው የለየው የተሰቀለው ማለት ነው። ውስተ ቤተ አዳሙ ሔዋን አምጣነ ገዝፈ በስጋ ገዝፈ በስጋ ማለት እንግዲህ ስጋን ይዟልና ነው። አንድ የስጋ በሬም ስጋን ሲይዝ ነው ገዢ የሚኖረው። እሱም ደግሞ ስጋን ከአዳምና ከሔዋን ቃል በገባላቸው መሰረት እንደ አዳም እንደ ሔዋን ሰው ሆኖ ያለ ኃጢአት በስተቀር ሁሉን እንደ ሰውኛ እየሰራ አደገ ነውና የሚለው በዚህ መሰረት ስጋን ተሸክሟልና ያው ለመሰቀል ደረሰ ለማለት ነው። እንዘ ኢይትየል ኃይለ በቀርኑ ደግሞ ምንድን ነው? ቀርን ማለት ስልጣን ነው። ቀርን ማለት ቀንድ ነው። የቀንድ ከብት አቅማቸው ወይንም ኃይላቸው በቀንዳቸው እንደሚለካ ሁሉ ክርስቶስም ቀርን ይሄን በቀንዱ ማለት በስልጣኑ ምንም ኃይልን የማያደርግ የማይበረታታ ሳይበረታታ ሲቀር ተገኝቷልና በጸጋ በቀላሉ ተሰቀለ ወይንም ታረደ ለማለት ነው። እንግዲህ ይሄ ሰምና ወርቁ በእንደዚህ አይነት መልኩ ይተከላል ማለት ነው። እናንተም እንደዚህ ቅደም ተከተሉን ጠብቃችሁ አረፍተ ነገር መስረታችሁ ማለት ነው በዚህ መሰረት መትከል ትችላላችሁ ለማለት ነው። እንግዲህ ወደ ሙያው ስንሄድ በአገባብ ፍቹ በቁም ቀሪው ሙያው ማድረጊያ ምስያጥ የማድረጊያ ባለቤት አይሁድ የምስያጥ ዘር አይሁድ ዘሴጥዎ ላለው የሴጥዎ ባለቤቶች ዘአገባብ ፍቹ የሙያው ቅጽልነቱ ላይም ኦሜጋ ላለው ሴጥዎ እንዳያስር ዘይጠብቃል። ላይም ኦሜጋን መመሰል ይቻላል። ላይምን ደግሞ ወደ ኦሜጋ መቀጸል እንችላለን። ዘን ለላይም ቀጽለን ማለት ነገር ግን መመሰል እንችላለን። ላይም ሰም ኦሜጋ ወርቅ ተመስሎ የተጠብሃ ባለቤት ለአገባብ ፍቹ በቁም ቀሪ ሙያ አቀባይ መስቀል ያቀባይ ባለቤት ተጠብሃ ያለው አብይ አንቀጽ ያስራል እንጂ አይሳብም። አገባብ ፍቹ ከሙያው መነሻ ቀራንዮ እንግልጋ ምሳሌ እንግልጋ ሰሙ ቀራንዮ ወርቅ ተመስሎ የመነሻ ባለቤት ውስጥ አገባብ ፍቹ ውስጥ ሙያው ማድረጊያ ቤት የማድረጊያ ባለቤት አዳም ወሔዋን በተጫፍረው የቤት ዘርፎች ይሆናሉ። አምጣና አገባብ ፍቹና ሙያው አስረጅነቱ ለአንቀጹ ለማሰሪያው ተጠባላለው ገዝፈ ያለው አንቀጽ እንዳያሰር አምጣና አገባብ ሆኖ ይጠብቀዋል። በአገባብ ፍቹ መቁም ቀሪ ሙያ ማድረጊያ ስጋዊ ማድረጊያ ባለቤት እንዘ አገባብ ፍቹ ሳ ሙያው ማንጸሪያ ኢይትየል ያለው አንቀጽ እንዳያስር እንዘ ይጠብቀዋል። ኃይለ ማለት ኃይልን ሳይበረታታ ለማለት ነው። በኃይል ወይንም በኃይል ነው፣ ግን በዚህ ጋር ስላለ ያው ይሄኛውን ማድረጊያ የወጣበት ማድረግ እንችላለን። ይሄኛውን የማድረጊያ ባለቤት እናደርጋለን። ግን ተሳቢም ወደዚህ የኢይትየል ተሳቢ ማለት እንችላለን። በአገባብ ፍቹ በቁም ቀሪ ሙያው ማድረጊያ ቀርኑ የማድረጊያ ባለቤት አማ አገባብ ፍቹ ጊዜ ሙያው ማንጸሪያ ተረክበ ያለው አንቀጽ እንዳያስር አመ ይጠብቀዋል። በአገባብ ፍቹ በቁም ቀሪ ሙያው ማድረጊያ ጸጋ የማድረጊያ ባለቤት ብለን ሙያውን በቀላሉ እንደዚህ እንሰጣለን ማለት ነው። ሁልጊዜ እንዲደርሳችሁ ፎሎ እያደረጋችሁ ቤተሰብ ሆኖ ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ እያደረጋችሁ ለሌሎችም አጋሩልኝ እላለሁ። ሌላው ደግሞ በመጽሔተ ግዕዝ ዩቲዩብ እየገባችሁ መጽሔተ ግዕዝ ብላችሁ ብትገቡም እዛም ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ እንድትከታተሉ ለሌሎችም እንድታዳርሱ አሳስባለሁ። ስለነበረን ጊዜ የአምላካችን ስሙ የተመሰገነ ይሁን። ይቆየ